ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን ወደ ሌላኛው በዝርዝር ወደምናደርሳችሁ መረጃችን እናመራለን። ከቅርብ ዓመታት ወዲህ በመዲናችን አዲስ አበባ በርከት ያሉ ዓለም አቀፍና አህጉራዊ ኮንፈረንሶች እየተካሄዱ ይገኛሉ። አዲስ አበባ የኮንፈረንስ ቱሪዝም ማዕከል የሆነች መምጣቷ ደግሞ የሆቴል ኢንዱስትሪውን በከፍተኛ ሁኔታ እያነቃቃው ይገኛል። የኮንፈረንስ ቱሪዝም በአጠቃላይ ለሀገራችን የሆቴል ኢንዱስትሪ እያበረከተ ስለሚገኘው አስተዋጽኦ ባልደረባችን ልዑል አለማየሁ ተከታዩን ዘገባ አሰናድቷል። እሱን ተከታትለን እንምጣ። ከቱሪዝም አይነቶች መካከል አንዱ የሆነው የኮንፈረንስ ቱሪዝም ከ2016 በጀት ዓመት ጀምሮ ከፍተኛ ትኩረት የተሰጠው ዘርፍ ሲሆን በተለይም በመዲናችን አዲስ አበባ በርከት ያሉ ዓለም አቀፍና አህጉራዊ ኮንፈረንሶች የተካሄዱ ይገኛሉ። የኮንፈረንስ ቱሪዝም መሪ ተዋናይ በመሆን ትልቁን ኃላፊነት የሚወጡትም ሆነ ተጠቃሚ የሚሆኑት ደግሞ ሆቴሎች ናቸው። በዛሬው ፕሮግራማችንም የኮንፈረንስ ቱሪዝም በተለይም ለሀገራችን የሆቴል ኢንዱስትሪ እያበረከተ ስለሚገኘው አስተዋጽኦ በስፋት እንቃኛለን። አብራችሁን ቆዩ። ኮንፈረንስ ቱሪዝም ዘርፈ ብዙ ጠቀሜታ ነው ያለው። ስብሰባ ብቻ ሰብስበው ሳይሆን የሚሄዱት የተለያዩ ቦታዎችን የማየት እድልም ይፈጠራል። ከዛ ደግሞ ገንዘብ እናገኝበታለን፣ ብዙ ገቢዎች እናገኝበታለን ማለት ነው። ሙዚየሞቻችን፣ ሆቴሎቻችን፣ የተለያዩ ፓርኮች ገቢ ያገኙበታል። ሌላም ደግሞ ሰዎች ተሰብሳቢ ብቻ አይሆኑ ኢንቨስት ለማድረግ ፍላጎት ሊኖራቸው ይችላል፣ ወይ ደግሞ ሰዎችን ኢንቨስት እንዲያደርጉ ሊጋብዙ ይችላሉ። የሀገሪቷ ውስጥ ያሉት ንግዶችም ይረዳሉ፣ አዳዲስ ሀሳቦችንም ይዘው ይመጣሉ፣ ስለ ሀገራችንም በደንብ ሊያውቁ ይችላሉ እና በአንድ ጊዜ በጣም ብዙ ነገሮችን ነው አድሬስ ሊያደርግ የሚችለው። ከዚህ አንጻር የኮንፈረንስ ቱሪዝምን በአንድ ነገር ሳትገደበው በብዙ ጥቅም ሊያመጣ የሚችል ነገር ልታየው ይችላል ማለት ነው። ኢትዮጵያ በጣም በቱሪዝም ሀብቶች የታደለች ሀገር ነች። የሚገርመው ለመዝናናት ብቻ ከሚመጡ ቱሪስቶች የበለጠ ወጪ የኮንፈረንስ ቱሪስቶች ያወጣሉ። ብሌዥር የምንለው ቢዝነስ ፕላስ ሌዥር ለመዝናናትም ኮንፈረንሱንም ቢዝነሱንም ከውኖ ለመሄድ የሚያስችል ሂደት እየተፈጠረ ነው። የኮንፈረንስ ቱሪስት ከስፔንድ ያወጣል። እሱ ብቻ ሳይሆን ሰርኩሌት ያደርጋል። የሚያወጣውም ገንዘብ በኢኮኖሚው መልቲፕላየር ኢፌክት የምንለው ማለት ነው። ሰርኩሌት እያንዳንዱ ዶላር የኮንፈረንስ ቱሪስት የሚያወጣው ዶላር በቆይታው በእያንዳንዱ የአገልግሎት ሰጪ ቢዝነስ ሰፕላየር ሰርኩሌት ያደርጋል። ስለዚህ የኮንፈረንስ ቱሪዝም አጠቃላይ ቱሪዝም ተወዳዳሪነትም ወሳኝ ድርሻ አለው። ኤንድ ስፔሲፊካሊ ደግሞ ለኢኮኖሚ አስተዋጽኦ ስንመለከት ብዙ ከተሰራበት እጅግ አትራፊ እና ከፍተኛ የሆነ ኢኮኖሚ አስተዋጽኦ የሚያበረክት ሰብሴክተር ነው የቱሪዝም ሰብሴክተር። ከቅርብ ዓመታት ወዲህ በተለይም በመዲናችን አዲስ አበባ የቱሪስት መዳረሻዎችን ለማልማት እየተሰሩ የሚገኙ የቱሪዝም መሰረተ ልማት ግንባታዎች የከተማዋ የቱሪዝም ሀብቶች እንዲገለጡና ምቹ የኮንፈረንስ ቱሪዝም ማዕከል እንድትሆን እንዳስቻሏትም ተገልጿል። የከተማዋን ድጋሚ ማስዋብ ስራዎችን ካያውን የኮሪደር ልማቱን ካየህ በጣም ብዙ ስፔሶች አሉ። ሰው ከሚያደርግበት፣ ብስክሌት የሚነዳበት፣ ሰው የሚቀመጥበት፣ መኪና የሚቆሙባቸው ቦታዎች በፊት በጣም አስቸጋሪ ነበር። እነሱ በጣም ሰፋ ብለው ከተማ ላይ ያለ ነገሮች አሉ። ያ ለሰዎች ነፃነትን፣ ምቾትን ይሰጣል። ለጎብኚዎች በተለይ ያሉት ኢንፍራስትራክቸሮች በራሳቸው ያመጡ ያሉት ለውጦች አሉ። አዲስ አበባ ፕራይሜሪ የማይስ ቱሪዝም የምንለው ወይም ደግሞ የኮንፈረንስ ቱሪዝም ማዕከል የማድረግ ስራ በስትራቴጂ ተቀርጾ ስትራቴጂክ ፍሬምወርክ ተፈጥሮ እየተሰራ ነው። የኮንፈረንስ ቱሪስት ኮንፈረንስ ብቻ ተሳትፎ የሚወጣ አይደለም። አዲስ አበባ ውስጥ የተለያዩ የቱሪዝም ፕሮዳክትስ ያስፈልጋሉ። ልክ ኒውሊ እንደተገነቡት እንደነ እንጦጦ እንደነ ዩኒቲ ፓርክ ሚውዚየሞች አሉ። ናሽናል ሙዚየም አለ፣ ፕራይቬት ሙዚየም፣ አንዳንድ ፕራይቬት ሙዚየሞች አሉ። እነሱን ማጠናከር ያስፈልጋል። አዲስ አበባ የኢትዮጵያ ብቻ ሳይሆን የአፍሪካ መዲና ነች። የአፍሪካን ዩኒየን መቀመጫ እዚህ ነው። ስለዚህ የኢንተርናሽናል ኮሚኒቲ ሴንተር ነች ማለት ነው። ስለዚህ ይሄንን ማዕከል አድርጎ ይሄንን ታሳቢ አድርጎ በአሁኑ ሰዓት በአዲስ አበባ ውስጥ በርካታ ስራዎች እየተሰሩ ነው። አዲስ የኮንቬንሽን ሴንተር በአዲስ አበባ ውስጥ ተመስርቷል። እስካሁን ያልታየና ትኩረት ያልተሰጠው ዘርፍ ነበር። አሁን ግን ባለው ስርዓት ቆንጆ ትኩረት አግኝቶ ስራ ላይ እየዋለ ነው ማለት ነው። አዲስ አበባ የኮንፈረንስ ቱሪዝም ማዕከል እየሆነች መምጣቷ በኮሮና ቫይረስ ወረርሽኝ ምክንያት ተቀዛቅዞ የቆየው የሆቴል ኢንዱስትሪ እንዲያገግምና ከውጭ ምንዛሬ ግኝት እስከ ስራ ዕድል ፈጠራ ለሀገሪቱ ኢኮኖሚ የሚያበረክተው አስተዋጽኦ ከፍተኛ እንዲሆን እንዳስቻለ የአዲስ አበባ ሆቴል ባለሙያዎች ማህበር ፕሬዝዳንት አቶ አሸናፊ ሙልጌታ ገልጸዋል። ሆቴል አልጋ ብቻ ሊይዝ የሚመጣው ሰው በፐርሰንቴጅ በጣም ትንሽ ነው። ወይም ሌጀር ትራቭለር ብለህ የምትጠራው ሰው ትንሽ ነው። ባይዜ በፐርሰንቴጅም ስትያዘው ሞር ስራው የሚገኛል ተብሎ የሚታሰበው ከኮንፈረንስ ቱሪዝም ነው። ኮንፈረንስ ቱሪዝም ደግሞ መጀመሪያ ወደ ሀገር እንዲመጣ ደግሞ ለማድረግ ደግሞ የተለያዩ ሴክተሮችን መገንባት ማስተካከል ይጠበቅባልና
ሆቴሎችም የኮንፈረንስ ቱሪዝምን ለማስተናገድ በመጀመሪያ ሆቴሎች ራሱ ምቹ መሆን መቻል አለባቸው። እኛ ሀገር አሁን ሆቴልንና ኮንፈረንስን አታለያየው። ምክንያቱም አንድ ሆቴል በሌጀር የሚመጡ አሁን ከተማ መሀል ያሉ ሆቴሎች አብዛኛውን ጊዜ ሰው ሊዝናናባቸዋል የሚመጣ ስብሰባ አድርጎ ነው የሚሄደው። ስለዚህ ኮንፈረንስ ቱሪዝም ለሆቴል እድገት በጣም አስፈላጊ ነው። በኮንፈረንስ ቱሪዝም ቅድሚያ ተጠቃሚ የሆኑት ሆቴሎች ናቸው። ደረጃቸውን የጠበቁ ሆቴሎች ቅድም እንዳልኩት በጣም ወሳኝ አስፈላጊ ነው ይሄ ለኮንፈረንስ ቱሪዝም ልማት። ከኮቪድ በኋላ ሀገራችን በኮንፈረንስ ቱሪዝም በጣም በማጠብቀው መንገድ ነው የተቀየረችው። ለምሳሌ ድሮ 2-3 ኢቨንት ነበር አመታዊ የምናዘጋጀው ኢትዮጵያ ውስጥ። አሁን ግን በሁለት ወር ውስጥ እኮ ከ70-80 በላይ ኮንፈረንሶች ኢንተርናሽናል ኮንፈረንሶችን ነው የምናዘጋጀው። ቀድመን ሁላ እናውቃቸዋለን ኮንፈረንሶችን። አዳዲስ ኮንፈረንሶች ነው እየመጡ ያሉት ማለት ነው። ከኮቪድ በኋላ ትልቅ አቅም እየፈጠረ ያለው የኮንፈረንስ ቱሪዝም እንቅስቃሴ ነው። በዚህ በያዝነው አመት ብቻ በክሎስ ከ90 በላይ በያዝነው አመት ከ90 በላይ ሁነቶች ተካሂደዋል። በፈረንጆቹ 2018 እና 19 ኮንፈረንስ ቱሪዝም በጣም ጥሩ እየመጣ ነበር። ግን አሁን ባለው ወቅት ግን ስታነጻጽረው ኢትዮጵያ በታሪኳ ካለፉት 10-15 ዓመታት አሁን የምትሰራውን የኮንፈረንስ ቱሪዝም ሰርታ አታውቅም። መንግስት አሁን ኮንፈረንስ ቱሪዝም ላይ እየሰራ ነው ያለው። እኛም ደግሞ እንደ አሶሲዬሽን እዚህ ነገር ላይ እንዲሰራ ነው የምንፈልገው። ኮንፈረንስ ቱሪዝም ሲሰራ ከሆቴልም ባሻገር ከብዙ ስራዎች ይሰራሉ። ቱር ጋይዶች ስራ ይሰራሉ። ከተማ ይጎበኛል። አሁን አዲስ አበባን ልትጎበኛት የምትችለው እንደ ድሮ አይደለም። አዲስ አበባን አሁን 2 ቀን 3 ቀን አይበቃም ለመጎብኘት። ድሮ ግን እንግዳ ራሱ ይዘህ ሄደህ በግማሽ ቀን በ30-40 ደቂቃ አጎብኝተህ ትመለሳለህ። የኮንፈረንስ ቱሪዝም ወደ ሀገራችን መምጣት ሁሉም ሰው ስራ መስራት ይጀምራል። በብዙ ሺዎች የሚቆጠሩ ሰዎች መጥተዋል። ይሄ ለከተማው የቱሪስት ኢኮኖሚ የቱሪዝም ኢኮኖሚ የምንለው ትልቅ አንቀሳቃሽ ሆኖ የሚያገለግል ነው። ሆቴሎች እንዲነቃቁ ከነበረው መቀዛቀዝ ድባቴ እንዲወጡ የሚያስቻለ ነው። የዶላር ችግር ለመፍታት እየጣርን ነው አይደል? ስለዚህ እንግዶች በመጡ ቁጥር ኢንካም እየጨመረ ነው የሚመጣው፣ ዶላር እየገባ ነው የሚመጣው። ስለዚህ የኮንፈረንስ ቱሪዝም አይ ቲንክ ለሀገሪቱ የኢኮኖሚ መጨመር፣ ለሰራተኛ የስራ እድል በመክፈት ለባለቤቶች ገቢ ማስገኘት፣ አልፎ ደግሞ መንግስት ደግሞ ትልቅ ረቨኑ ሲመጣ ደግሞ በግብርም በሌላም የሚያገኘው ገቢ ቀላል ነገር አይደለም። አቶ አሸናፊ አክለውም ከሰራተኞች እስከ ግብአት አቅራቢዎች በሆቴል ኢንዱስትሪ ውስጥ የሚገኙ ባለድርሻ አካላት ከነዚህ ጉባኤዎች ተጠቃሚ እንደሚሆኑ ገልጸው ለጉባኤ የሚመጡ እንግዶች ስለ ከተማዋ ጥሩ ገጽታ እንዲኖራቸው የገጽታ ግንባታ ስራዎች እንደሚያስፈልጉም ጠቁመዋል። አንድ ሆቴል ውስጥ እንቅስቃሴ ሲኖር እንግዶች ሲኖሩ ብዙ ስቴክሆልደሮች ይጠቀማሉ። ፍሮም ዘ ፋርም ቱ ዘ ፎርክ ይባላል። ገበሬው ሆቴሉ እንቅስቃሴ ሲኖረው ገበሬ ምርቱን መሸጥ ይጀምራል ማለት ነው። ከዛ ወደ ሆቴል ደግሞ ስትመጣ ሰራተኞች እንቅስቃሴ ያደርጋሉ። እንግዳ ሲኖር ከደሞዛቸው ባሻገር ብዙ ነገር ያገኛሉ። 3 አይነት ስቴክሆልደሮች አሉ። ሰራተኛው አለ፣ አቅራቢው አለ፣ ባለቤቱ አለ። ፋይናሊ ደግሞ የዚህ ሁሉ ስብስብ ደግሞ ገቨርንመንት ደግሞ ውጤት ያገኛል ማለት ነው። የሚመጣው ሰው በሙሉ ፕራክቲካሊ አዲስ አበባ ምን እንደምትመስል፣ አንዳንዶቹ ደግሞ እድል ያላቸው አዲስ አበባና ከአዲስ አበባ ወጣ ብሎ የመጎብኘት እድል ያላቸው ጎብኝተው ይሄዳሉ። ሶ የገጽታ ግንባታ ስራው ላይም ከኢኮኖሚ አስተዋጽኦ በዘለለ ትልቅ አስተዋጽኦ ያለው ነው። የመንግስት አካል ያንን እንግዳ ሊያገኘው የሚችለው 5 ሚኒት 10 ሚኒት ነው። ከኛ ጋር ግን ውሎ ነው የሚያድረው። እንግዳው ውሎ በሚያድርበት ውስጥ ኢትዮጵያን የሚቃኘው በእኛ በምናሳየው ባህሪ ነው። ስለዚህ መደረግ ያለበት ምንድነው? ገጽታ ግንባታ ያስፈልጋል ብዬ አስባለሁ። 5 ቀን አለኝ ሲል 1 ቀኑ ለምን ኢትዮጵያን አትጎበኛትም የሚል ሳውንድ ከፕሮፌሽናሉ ከሆቴል ባለሙያ መውጣት አለበት። አማራጭ የለንም። ገጽታ መገንባታችን ግዴታችን ነው ብዬ አስባለሁ። ዘርፉ ትልቅ ዘርፍ ነው። ዓለም አቀፍ ተወዳዳሪነታችን መጨመር አለበት። አንድ ሆቴል በመስራቱ ምክንያት በጣም ብዙ የሚነካው ማህበረሰብ ክፍል አለ። ስለዚህ 2 ሆቴል 3 ሆቴል 4 ሆቴል ሲጠቀም ነው ሀገሪቷ የምታገኘው ጥቅም ከዛ ውስጥ ነው የሚታየው። ስለዚህ ሁላችንም የጋራ አድርገን ለመስራት ነው የሚገባው ማለት ነው። ሆስፒታሊቲ ኢንዱስትሪ የሰርቪስ ካልቸርን በተመለከተ ትልቅ ስራ እየሰራ ነው ያለው። ይህ ምንድነው ልናደርግ ያሰብነው ከሚኒስትሪ ኦፍ ቱሪዝም ጋራና ከተለያዩ ተቋማቶች ጋራ አዲስ የሰርቪስ ኮንሰፕት ዴቨሎፕ ልናደርግ ነውና ቢያንስ ሀገራችን ውስጥ ያሉ የሆቴሎች፣ ሬስቶራንቶች፣ ካፌዎች፣ አየር መንገዶች አንድ አይነት የሆስፒታሊቲ ቋንቋ እንዲያወሩ እንግዳውም ጥሩ የሆነ ሰርቪስ እንዲያገኝ እየሰራን ያለ ነውና
ይሄን ነገር ሲጀመር ይሄ ነገር ሲፈጠር ማህበረሰቡ ተቀብሎ ወደ ሀገራችን የሚመጣውንም ቱሪስት በሰላም ተቀብሎ በሰላም እንዲሸኝ ነው እኛ ሁልጊዜ የምናስተላልፈውና የሆቴል ባለሙያ ብቻ ሳይሆን የሁሉም ማህበረሰቡ እንዲያውቅ የሚል መልእክት ነው የምናስተላልፈው። ያው የሚታወቅ ነው ከጥቂት የዲፕሎማቲክ ማዕከላት በዓለም አቀፍ ደረጃ ተጠቃሽ አዲስ አበባ አንዷ ነች። ተቀናጅተን በሚገባ ከሰራን ኮንፈረንስ ቱሪዝም በእርግጥም የቱሪዝም ዘርፉን ሲግኒፊካንትሊ የመለወጥ የኢትዮጵያን ገጽታ የመለወጥ ትልቅ አቅም ያለው ዘርፍ ነው ብዬ አስባለሁ። ተመልካቾች በዛሬ ሐሙስ የኢትዮ ቢዝነስ መሰናዷችን የተለያዩ መረጃዎችን ወደ እናንተ አደረስን። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩ።